አላስበላ አለኝ አስቀምስ ሆነሽብኝ ልክ እንደ ቡና ሱስ የቡና ሱስ ቶሎ ያፈሉታል ያንቺን ፍቅር እንዴት ያረጉታል አላስበላ አለኝ አስቀምስ ሆነሽብኝ ልክ እንደ ቡና ሱስ የቡና ሱስ ታማለች ብሏል ይኸውልህ ምታስፈልጋት አንተ ነህ ስለዚህ ዶክተሮቹ ሄዳ ህክምና ታርግ አብርሃም እኮ ወይ ዶክተር አይደለም ወይ ሐኪም አይደለም ሄዳ እዛ ህክምና ታርግ የሰማሽኝ ነው ከታመምሽ ሄደሽ እዛ ህክምና አድርግ አብርሃም ከየትኛውም ሰው በላይ አሁን ታስፈልጋታለህ የሆነ ነገር ከሆነች ግን ጸጸቱን አችሎም አብርሃም ሄርሜላ በጣም ታማለች እያልኩ ነው ለምን ስትረስ ውስጥ የተጨናነኩ ነው ያለሁት አብርሃም ከኔ ጋር ህይወትን እየኖርክ እኮ በመቅስፈት ነው በሁለት ቀን በሶስት ቀን ውስጥ ወደ መጀመሪያው ህይወቴ ልመለስ እያልክ ያለው ፈሪህ ነገር ትክክል ነው ጀማ አንቺ መጀመሪያ ከሚስቱ ነበር የቀማሽው አሁን ደግሞ ወደ ሚስቱ ተመለሰ ስለዚህ አሁን ተጀመረ በዚህ ልክ መናደድ የለብህም አንተም እኮ በጣም አሽሙረኛ ነህ እየመጣህ እኔ እንደምትወደኝ አሁን እንደምትፈልገኝ ኬፍሪም ጋር ሌላ ርዕሳታች ስትጋር አሁን አብርሃም እዛ ሚስት ልጅ እየጠበቁ ነው ስለዚህ ተደረገ ቆይታ ታውሪ አንቺ ስለ አብርሃም አውሪ አብርሃም ይምጣልኝ ብለሻል እኔ ማንንም አልተናገርኩትም እሱ ያንተም ፍቅረኛ ቤት ድረስ መጥቶ የሆነ ነገር ካላደረኩሽ እያለ የነበረ ሰው ነው በቃ ተይው በቃ አትናገር የምርህን ነው ይሄን ነገር ትፈልገዋለህ አብርሃም ተው ሁላችንም ነው የምታጣው የኔን ጓደኝነት ታጣለህ የሷን ፍቅረኝነት ሚስትነትም ታጣለህ ይኸውልህ ሁላችንም ነው ታጣው እየጨመኩ አይደለም አንዴ አውራትና ስማኝ በቃ ተረጋጋሽ አሁን ሁሉ ነገር ደረመው አዳምጠኝ በደንብ እሺ ተረጋጋና ከዛ በኋላ ደግሞ ማንቺ ራሱ አይከብድሽም እንዴ በዚህ ነው አንተ የኔነህ አሁንም ዛሬ ነገም ከነገ የኔነህ ገባ ይሄን ነገር ታጠቃቸው አንተ ጋር አዲስ ህይወት ጀመርክ አዳምጠኝ በደንብ እነሱ ተስፋ ስለማይቆጥሩ በዚህ ልክ መስመር ይሄዱ ያሉት ገባ አይደል እኔ የሩታን መቼም ይችላል እኔ ሩታን ማስቆም ምን አርጋብህ ነው ሩታ በእግዚአብሔር ከዚህ በላይ አታስጨንቁት እንዴ ባንዴ ተቀይረ እሷ ጋር እኮ ምን አርጋብህ ነው ንገረኝ ከሄርሜላ ጋር ብዙ ላይፍ የጀመርክ ሰው ባንዴ ተነስተ ሩታ ማለት ምንድነው እስከ መቼ ነው ያንተ ሞኝነት እስኪ ንገረኝ አብርሃም እኔ ከዛ በፊት አላውቅም ነበር ብዙ ነገሮችን በድያቸዋለሁ ኤፍሬም እና ሩታ እንደዛ በድለው ነው ኤፍሬም አንተ እህትህንም የከዳ ሄዲዎች የምትባሏ ለልጁ ጠላት እንኳን ሩታ በቅረኛ ብትሆን ችግር የለም ሚስቱ ሆና ትላንትን ቀደሽ ነበርሽም ከሱ ጋር ተፋተሽ ነበርሽም አንቺ ቀደሽ ለሰማኒው ቀደሽ ለምን መቶ ምን ሊበልሽ መቶ ስልሳ ቢሆንስ ከተቀደደ ተመልሶ ወረቀት ነው አይደል እንዴ ግን እኔ ያሙነኝ ይሄ በእውነት አንዳንዴ እውነት ይመስለኛል በአንድ በኩል በአንዳንዴ ደግሞ ቪዲዮ ይመስላል ታዲያ ለምንድነው እነጋሽዬ ደግሞ ትላልቆች ሰዎች ለምንድነው የማይገቡ ግን እነዚህ ዝም ብለው የሚያንጫጩ ሰዎች ብቻ ናቸው የሚገቡ ግን ያም ሆነም የሩት በእውነት ሊፋቱ ስላፈረ በቃ ፍሬው አፍርቶ ስለመጣ ደስ ብሎኛል በእውነት እኔም ሩትም ይሁን ሄርሜላም ይሁን ማንንም ይሁን እኔ አላቃቸውም ግን በሚዲያ ነው እንደዚህ ግን ከሩታ የሚማረው ብዙ ነገሮች አሉ ብዙ ነገር ተምሬያለሁ ትዕግስትም ቢሆንም መከራ መውሰድም ቢሆንም በቃ ሁሉ ነገር ማለፍ ጊዜው በጊዜው እንደምለወጥ ብዙ ነገር ተምሬያለሁ በእውነት ብዙ ነገር በአንድ ነገር እኔ ቶሎ እናደዳለሁ ቶሎ እጨርሳለሁ ቶሎ በቃ እንደዚህ አደርጋለሁ እያልኩ ነበርኩ በቃ ከአሁን በኋላ ከእንግዲህ ወዲህ ነው የምለው ግን እግዚአብሔር ይመስገን በእውነት ብዙ ነገር አስተማረች ደግነቷ ጥጓ እኔ በእውነት እዛው ነው የምጨርሰው እውነት ለራስም እሷንም ቢሆን ማለት ነው በባህል ለአንተ እንኳን እኔ ቀለበት ቢያደርግ ኦኬ እኔ ደግሞ ዝም ብዬ ወይም እንደዚህ ተራ ስራ ቢሆን ተራ ስራ ሲላቸው የሆነ በቃ ጓደኝነት ባልየው የመሰለው ነጥቃ ደግሞ እኔ እንደዚህ ነኝ አልችልሽም አላደረግሽም እንደዚህ አይነት ስልጣን የለሽም ከኔ እኔ ቀና ካደረግኩም በኋላ እንደዚህ ካደረግ እነዚህ እነ አቤል የሚባሉ ልጆች ደግሞ የሆነ የተከፈለ ገንዘብ አላቸው ወይም አብርሃም እንደዚህ ከሆነ ከበደ በኋላ የሆነ ለነሱ የሚከፍልልህ ክፍል አላቸው ምንድነው አሁን አብራቆ እያወራ ነው ግን የደነዘዘው እንደዚህ የሆነ ትክክሉን እያወራ ነው በአሁኑ ሰዓት ግን እነሱ የሚገመተው ትክክል አይደለም ከራስ ጋር አይደለም ደግሞ የሚያወሩ ወሬ ደግሞ ያ ታዲያ ያ ከራስ ጋር ያልሆነው ሰው እንደዛ አይነት ወሬ ለምን ያስፈልግ በሂደት አያውም እንዴ
በአንዴ እንደዚህ በጨር ከዛ ከዚህ ፎቶ አምጥቶ እንደዚህ አሁን ታማ ራሷን ስታ ተኝታለች የተባለው ሄርሜላ ቆማ እያንጠለጠለች። ከዛ በኋላ እኔ ካንተ ጋር አኔ ብዙ ይለማለሁ ልጅ መካን ነው እሱ ልጅ አልነበረም ያኔ እዛ። በእውነት እኮ ነው የሚገርመው። አሁንም ቢሆንም እኔ አስረግጬ የምነግረው ምንድነው ካለ አብርሃም ያኔ የታሰረው ሰዓት ላይ ነው እንጂ በመስቀል ላይ መተት መቼም አያደረግም። እኔ ከሆነ ግን መስቀል የንጹህ ደም የሸከመው መስቀል ነው። ክርስቲያን የሆናችሁ ልጆች በእውነት ክርስትናችሁን እንዳሳድቡ። እኔ ከሆነ በእንት ነው ችግር የለም። እኔ በመስቀል በአንገት ላይ ሳይሆን በልቤ ነው። ግን እዚህ ጋር እኔ አሁን ለማለት የፈለኩት ሃይማኖታችሁን አታስረክሱ። መተት ተሰርቶበታል፣ ቀለበት ላይ መተት ተሰርቶበታል አትበሉ እንደዛ። ቀለበት ማነው አንገት ያለው ሀብል ላይ መተት እንዴት ይሰራል? ሀብሉ ደግሞ ያ ምንድነው መስቀል አይደለን? መስቀል እንደዚህ የተሰራው መስቀል ላይ እንዴት ይሰራል? መተት ደግሞ በመተት እንዴት እስከ መቼ ነው የምታምኑት? ምንም አልሆነም። አብርሃም ምንም አልሆነም። በፊት የተሰራው በሳቱ ከሆነ ነው እንጂ ይሄ የእጅ ሰዓት ያኔ የነበረው ሀብል ያወለቀው ወንድሙ ማን ነው አብርሃም ያወለቀው የለም ያ ሰዓቱ ላይ ከሆነ ነው እንጂ አንገት ላይ የተደረገው ሀብል ላይ አልተደረገም። ሀብል ላይ ይሄ አንገት ላይ ያለው መስቀል ላይ አልተደረገም። እሺ ዝም ብላችሁ በቃ ማይሆን ወሬ አታውሩ። እንደዚህ እንኳን መተተኛው እንደዛ ደፍሮ በመስቀል ላይ መተት ሊሰራ አይችልም። ምክንያት ከባድ አይደለም እንዴ? መስቀል ንጹህ ደም የሸከመ መስቀል አይደለም እንዴ? እንዴት እንደዛ ታስባላችሁ? እውነት እኔ ገረመኝ፣ በጣም ተገረምኩ። እስከ መቼ እንደዛ ትሆናላችሁ? ያም ሆነ ይህም አሁን ሁሉ ነገር አልቆበታል፣ ተጠናቅቋል። ከእንግዲህ በኋላ ጌታ ከፈቀደ ፈጣሪ ካለ ሩታና አብሮ ቪዲዮ እየሰሩ ይመጣሉ ማለት ነው። በእውነት ከአንቺ በፊት የነበረው ህይወት ከኔ በፊት የአንተ በፊት ብዙ ውለታ አይደለም በደንብ ደባይ ሰው በውለታ የሚጠገን ፍቅር ብኖር ኖሮ የብዙዎች ህይወት ትዳር ተፈርሶ ውለታ እየተባለን እንትን እየተባለ እየተጨነገበ ነበር። ግን በውለታ የሚቆም ፍቅር የለም። ማንኛው ነገር ለምን የፈለገ ነገር ብታደርግስ ቤትም ብገነባት ለምን ያደርጋል? ውለታ እኮ ለዚህ ለያው አስረት ቢሆን እሱ ብቸገር ቢሆን ለሱ ባይኖር ቢሆን ኢትስ ኦኬ። እሱ አሁን ሰው ሆኖ ከሩታ ጋር ብዙ ነገር ሰርቶ ተለውጦ እነሱ እስከ ሰርግ ድረስ ወደ እዚህ ዱባይ ደርሶ ወደ ዱባይ አይደለም ለዱባይ መጥቶ አይደለም እንደ እንትን ሰርግ የፈጸሙ እና ታዲያ ምንድነው? ምን ተሸግሮት ነው ሩታል ማነው አብርሽ ውት ሄርሜላ ገብታ የሰረችዋት ነገር ምን ሰረች? ምን አደረገች? ብዙ ለተባለች ብሎ የኔ ያበል በእውነት ልጅቷን እዛ እያሳበዱ ነው። ልጁም ደግሞ ጤና እያሳጡ ነው። ልጁ ግን አሁን እግዚአብሔር ይመስገን በልጁ እጅና በሚስቱ እጅ ስለገባ እሱ በቦታው ግን ይመለሳል፣ ችግር የለም። ነገር ግን እቺ ልጅቷ ያቸኛዋ ሄርሜላ ተብዬዋ ግን ነገ ታብዳለች ወይም አንድ ነገር ትሆናለች። በእነሱ ምክንያት ነው። በእውነት አሁን እነሱ ለሄርሜላ ማስቡ አይደለም ለአብርሃም ማስቡ አይደለም። የራሳችሁ የእያንዳንዳችሁ ጥቅም አለ መሰል ለጥቅም ሆኖ እና ዝም ብላችሁ እናንተ የምታሽቃብጡ ሰዎች ብታቆሙና የሰዎቹ የልጆቹ ህይወት ብታድጉ ድሽ ይሻላችኋል። ግን ከእንግዲህ በኋላ ሄደ መጣ ምንም አይደለም። ያኔ ሩታ እውነት ሄርሜላ ምን በይ ቀናትም ወራትም ሊፈጅ ይችላል፣ ግን አመታትም አይፈጅም ብላ አስጠነቅቃ እንደነገረችው ፈጸመች። ደግሞ ደስ የሚለኝ ሩታ የነገረው ነገር ሁላ በተግባር ነው የምታሳያት እንጂ እንዲሁ በፍኩክር አንድ ቀን ሄርሜላ አንድ ቀን ደህና ነገር ሰርታ የተባለው ነገር ላይ ቆማ ብታሳይ እንኳን አይቆጭም። በእውነት አንድ ቀን አላሳየችም። ፉኩክር አሁን እንኳን እቺ ለቡዘ ተብዩም ለቡዘ እህቷ አለች አይደል? ለሷም ተዘጋ መንገዱ ማለት ነው። ከእንግዲህ በኋላ ምን እሱ ልጅና ሚስተን ፈልገ ነው ካለ እስር ቤት ተወስደ ሕክምና ምን ሆንኩኝ እኔ ደህና ነኝ እያለኝ ምንድነው ሩታ ቡዜ እያላችሁት ፈጣሪ ጤና ይስጣችሁ። በእውነት ወደ ዝሙት መንገድ አትሄዱት፣ ወደ ዝሙት መንገድ አትሄዱት። ምክንያቱ ይሄ የሚስት ባል የሚቀማው ዝሙት ነው። የምትቀማዋ ሴት ደግሞ ምን ትባላለች? ውሽምት ናት።
እሺ ኃጢአት ነው ይሄ፣ ኃጢአት ነው፣ በእውነት ኃጢአት ነው። እነሱ ቢፓታ ኖሮ ያኔ ኦኬ። ግን እሷ በእርግዝና ጊዜ መታ መውለጃ ጊዜ ወደ ቤተሰቦቹ እንኳን ሳትሄድ ነው መታ የበጠበጠቻት። ግን ተመልሳ ራሱ ነው የተዋረደቻት በእውነት። ከሷ አሁን ከርሜላ ምን ተምራችሁ ነው? አሁን እንትን ጠበቃ የምትሆኑ ኦዲቶቹ ምን ተምራችሁ ነው? እኛ ከሆነ ጌታን ሩታ አብርም ዛሬም ቢሄድም ያንን ቢሄድም እኛ ማይቆጭ ነገር ነው። ሩታ ቁጫን ትክክለኛ መስመር ቃሉ እንደሚለው እንደምትሰራ ነው እንጂ የሚከታተለው እንጂ ሩታም አላቃትም፣ ሄርሜላም ቅድምም ብያቸዋለሁ አላቃት፣ አብርም አላቅም። ነገር ግን ሁኔታው እና ቃሉ እንደሚለው ነው የሚሄደው። ብቻ የተመሰገነ ይሁን ፈጣሪ። ደስ ብሎኛል። የትላንት ቪዲዮ ከዚህማ ይቀጥላል። ነገ ምን ይዛቸው እንደምትመጡ ብትመጡ ምንም አይደለም፣ ብትመጡ ምንም አይደለም፣ ምንም አይደለም። ተመለሰ አልተመለሰ እንደዚህ የአብርሃም ነገ ከነገ ወዲያ ዛሬ እያለ ይመለሳል። ደግሞ ያኔ የተሰራ መተት ካለ በመተት የሚታምኑት ካላችሁ ያኔ ነው የተሰራው። እሱ ሩታን ጥሎ እርግዝናው ሳትቶ የወጣው ቀን ነው። በጓደኞቹ አማካኝነት ነው የተበላሸው እንጂ አብርሃሙ ደግሞ ጅል አይደለም። ልጁም አስፈላጊ ነው። አሁን ወዲያ ያለው የሩታ ወዲያ ያለው ልጁም አስፈላጊ ነው። የተወለደው ልጁም አስፈላጊ ነው። ላይብም አስፈላጊ ነው። እሱ አሁን የተዘጋጀው ውልቅ ብሎ ወደ ቤት መግባቱ ይቀልላል እንደ እዛ ጋር ደግሞ መዘዝ ይዞ ማምጣት ሄርሜላ ኦክል ያገባ ስንትና ስንት ፕሮሰስ ያስፈልጋል። አሁን ጋሽዬ እኔ አልፈልግም ሽምግልና አልሄድም ብሏል። ከዚህ እሱ ገነዝቦ በቃ ከእንግዲህ በኋላ ይሄ መንገድ ስለማያዋጣ አውቆ ስለማይጠቅም አውቆ በራሱ በእጁ እንደተባለው ፈቅዶ ነው እንጂ እንደዚህ የሆነው አንተ ሰላም አይደለም።